የተወደዳችሁ ወገኖች በክፍል 2 እንግዲህ ተመልሻለሁ። ያው መጋቤ ሐዲስ እሸቱ አለማየሁ በዘማሪት ዘርፌ ጉዳይ በሰጡት ምላሽ ነው እኔ ደግሞ ሌላኛው ምላሽ እያቀረብኩ ያለሁትና ራስ ተኮር የሆነ የራስን ክብር ከፍ ከፍ የሚያደርግ ምላሽ ነው የሰጡት እና ምንድነው ያሉት? እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያኒቱን ጠንቅቄ እንዲያው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማውቃት ክርስቶስን እንዴት አድርጋ በምን መጠን እንደሰበከችው ጥንቅቅ አድርጌ ስለማውቃት የሞላ አእምሮ ያረፈ ሕሊና ይዤ ነው የምኖረው ብለው ለራሳቸው ከፍተኛውን ቦታ በመስጠት አዋቂ እንደሆኑ ጠንቅቀው ቤተክርስቲያኒቱን የሚያውቁ እንደሆኑ እና ከዛ ውጪ ያለው የወጣቱ እንቅስቃሴም ሆነ ጥያቄ ስተት እንደሆነ ነው ሊነግሩን የፈለጉትና ጠንቅቀው የማያውቋት መሆኑን ከሰጡት አስተምህሮ ነው ተነስቼ የተናገርኩት። ማለት ያው ጭቅቅት እንደሰበኩ ሊንኩን ያው በቲክቶክ ላይ አስቀምጨዋለሁ፣ ሄዳችሁ ማየት ትችላላችሁ። እሳቸውም ሆኑ አባ ገብረ ኪዳን ጭቅቅት ተረጩና እንደገና ደግሞ የእንግዳ አጣቢ ጭቅቅት ብትጠጡ በረከት ፈውስም ሆነ በረከት ለእናንተ ይሆናል ብለው ሰብከዋል። ስለዚህ ከእነዚህ ካሉ ሰዎች ምን እንጠብቃለን? በእውነት ቤተ ክርስቲያኒቱን ያውቋታል ማለት ይቻላል? ፈጽሞ አያውቋትም። ስለዚህ ትውልዱም ላይ ደግሞ መናገር አይችሉም፣ መልስም መስጠት አይችሉም። ከዚህ አይነት አረንቋ ከሆነ ቆሻሻ አስተሳሰብ ነፃ ሊወጡና ሊጸዱ ይገባል። አሁን በ21ኛው ክፍለ ዘመን ላይ ነው ያለ ነው። ጭቅቅት ጠጡ ይባላል፣ ተረጩ ይባላል። ሰው የኢየሱስን ደም ተረጭቶ ወደ አብ መንግስት መግባት እንዳለበት መጽሐፍ ቅዱስ እየነገረ እና ይሄ የአስተሳሰብ ድህነት ነው ራሱ። እና ለማንኛውም እስቲ ቪዲዮውን እንስማና ያው ቀጣይ መልሴን እንደሚከተለው አቀርባለሁ። አጭሩን ቪዲዮ ነው ማሰማችሁ፣ ተከታተሉ፣ ተባረኩ። ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቻለሁኝ። ለምን ወጣ ስትለው አይዛ ክርስቶስ አልተሰበከም ብሎ ነው የሚወጡት። እኔ እዚህ ተሰብኳል አልተሰበከም ለሚለው ቤተክርስቲያንን ጠንቅቄ እንደው በግምት በመላምት በሐሳብ ሳይሆን ተምሬ አውቄ ጠንቅቄ ስለማቃት ክርስቶስ እንዴት አድርጋ በምን መጠን እንደሰበከችው ጥንቅቅ አድርጌ ስለማቅ የሞላ አእምሮ ያረፈ ሕሊና ይዤ ነው የምኖረው። እነዚህ ሰዎች ክርስቶስ አልተሰበከም ብለው ከወጡ እወጡበት ቦታ ላይ ወንጌሉን መልእክታቱን ሐዲስ ኪዳኑን እያብራሩ እየፈተፈቱ ያንን እዚህ ታፈነናል፣ ክርስቶስ ጠምቶናል፣ እርቦናል፣ እሱን መስበክ አለብን ብለው የወጡ ሰዎች ሚዲያ ላይ ቁጭ ብለው እሺ፣ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። እንግዲህ ምላሼን እንደሚከተለው በዚህ መጽሐፍ ይህንን መጽሐፍ እያነሳው ነው መልስ እየሰጠ ያለው። መጽሐፍ ቅዱስን ብቻ መናገር ይቻላል። ነገር ግን ይህንን መጽሐፍ እየጠቀስኩ የምናገረው ቤተክርስቲያኒቱ የቀደመ እውነት አላት። ከመጽሐፍ ቅዱስ ጋር የማይጣረሱ እውነቶች በተለያዩ መጽሐፎቿ ውስጥ አሉ እና እውነትን የምትከተል ክርስቶስን የምትሰብክ መሆኗን ለመጠቆም ነው። ከዚህ በፊት በነበረው እውነቷ የዛሬን አያድርገውና ዛሬማ በቃ ተቅማጥ ነው የምትሰብከው። የተክልዬ ተቅማጥ ያድናል እያለች መጥቁራ እያለች ጋኔኑ ተጠምቆ ንስሐ ገብቶ ታቦት ተቀረጸለት እያለች ነው የምትሰብከው። ጉድ ነው እኮ መቼም። ስለዚህ የቀደመ እውነት እንዳላት እነዚህ መጽሐፎች ማሳያ ናቸው። ስለዚህ ያንን እውነት እንናገራለን፣ ወደ መሰረቷ እንድትመለስ ማለት ነው። ወንጌልን እንድታነሳ የጣለችውን ወንጌል። ስለዚህ ሃይማኖተ አበው ዘቄርሎስ ምዕራፍ 79 ቁጥር 72 ላይ እንዲህ የሚል ቃል አለ። ዓለም ሳይፈጠር ስጋንም ሳይዋሃድ በመለኮቱ በአብ ዘንድ ህልው ሲሆን ዛሬ ስለኛ በእግዚአብሔር ፊት በእኛ ባህሪ በአስታራቂነት ተገለጠ። በእኛ ባህሪ በአስታራቂነት ተገለጠ። ክርስቶስ በእኛ ባህሪ በአስታራቂነት ከተገለጠ ይሄ ክርስቶስ ዓለም ሳይፈጠር ደግሞ ስጋን ሳይዋሃድ በመለኮቱ በአብ ዘንድ ህልው ከሆነና
ስለኛ በእግዚአብሔር ፊት በእኛ ባህሪ በአስታራቂነት ከተገለጠ ከሱ በላይ አስታራቂ አለ ወይ? አዎ። ለምንድን ነው በክርስቶስ በኩል ያለውን እርቅ ማንቀበለው? ለምንድን ነው መታረቂያ ሌሎች መንገዶችን የምናዘጋጀው? አዎ። ገደል መሽለኩ፣ ሰሌን ላይ መተኛቱ፣ አሻሮ መቁላቱ ለምን አስፈለገ? ዝክር መዘከሩ፣ ተስካር ማውጣቱ ለምን አስፈለገ? አዎ። ስለኛ በእግዚአብሔር ፊት በእኛ ባህሪ በአስታራቂነት ከተገለጠ አስታራቂው አንድና አንድ ኢየሱስ ነው። አዎ። መታረቁን ባገኘንበት በእግዚአብሔር ደግሞ እንመካለን። እግዚአብሔር በክርስቶስ ዓለሙን ከራሱ ጋር ያስታርቅ ነበር እያለ ይናገራል መጽሐፍ ቅዱሳችን። ስለዚህ እርቅ ያለው በክርስቶስ ብቻ እንደሆነ ይቺ ቤተ ክርስቲያን በሃይማኖተ አበው መጽሐፏ በጻፈችው ሐሳብ ታምናለች ማለት ነው። ይሄ እውነት ይሰበክ ነው ያለው። እግዚአብሔር አምላክ የተመሰገነ ይሁን። ሌላው ሃይማኖተ አበው 79 ቁጥር 6 ላይ እግዚአብሔር አብ ከእርሱ ጋር ለመኖር እግዚአብሔር አብ ከእርሱ ጋር ለመኖር አስነስቶ በኢየሱስ በሰማይ በክብር አኖረን ይላል። አዎ፣ ያ አስታራቂነቱን ነገረን። እንደገና ደግሞ አስነስቶን፣ አዎ፣ እግዚአብሔር አብ ከእርሱ ጋር ለመኖር አስነስቶ ይላል። ሰው ከታረቀ በክርስቶስ ይነሳል። ከክርስቶስ ጋር አስነስቶ በኢየሱስ ክርስቶስ በሰማይ በክብር አኖረን ብሎ ሃይማኖተ አበው 79:6 ይናገራል። ስለዚህ በክርስቶስ ከታረቅ በክርስቶስ ትነሳለ፣ በሰማያዊ ስፍራ ትኖራለ ማለት ነው። አዎ፣ ለዚህ ይሄ ደግሞ መጽሐፍ ቅዱስ ላይ ኤፌሶን ምዕራፍ 1 ላይ ይናገራል። በበደላችን በኃጢአታችን ሙታን በነበርንበት ሰዓት ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን፣ እንደገና ደግሞ በሰማያዊ ስፍራ አስቀመጠን እያለ ኤፌሶን መጽሐፍ ይናገራል። ስለዚህ እኛ እኮ አሁን ተነስተን በአብ ቀኝ ከክርስቶስ ጋር ተቀምጠናል፣ በሰማይ ተቀምጠናል። ይህንን እውነት ቤተ ክርስቲያኗ ፍንትው አድርጋ እየተናገረች ነው። ሰው ግን ሰሌን ላይ የተኛ ይንፏቀቃል። አንዴ ጻድቃኔ ማርያም ዘርፌ እንዳለችው አንዴ ቅዱስጌ፣ አንዴ ላሊበላ፣ አንዴ ግሸን እያለ ሰሌን ለሰሌን አሻሮ ለአሻሮ አሻሮ እየቆላ ሰሌን ላይ ይንፏቀቃል። ሰንሰለት ታጥቆ ገደል ሹለክ ትሉታላችሁ፣ ወንዝ ላይ ትወረውሩታላችሁ፣ የማታደርጉት ነገር የለም። ነገር ግን አስነስቶ እግዚአብሔር አብ ከክርስቶስ ጋር በሰማይ በክብር አኑሮናል። ኢየሱስን የተቀበለ ዛሬም በሰማይ በክብር ይኖራል። ምን ሊያደርግ ይንፏቀቃል? ገደል ለገደል ገደል ምን ሊያደርግ ይሾልካል? ይሄንን እውነት ይኸው ይናገራል የቤተ ክርስቲያኒቱ መጽሐፍ። ስለዚህ እንዴት ብዬ ይሄንን ራእይ ልስበከው እንጂ ኢየሱስን። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። ሌላው ሃይማኖተ አበው 77:13 ላይ ነቢዩ ኢሳይያስ ሰው ሆኖ ያዳነን እርሱ ራሱ እግዚአብሔር ነው እንጂ አማላጅ ወይም መልአክ አይደለም። በባዕድ ደም በሩቅ ብሲሞት አላዳነንም፣ ራሱ በደሙ አዳነን እንጂ ይላል። ራሱ በምን አዳነን? በደሙ አዳነን እንጂ የሌላ ደም አይደለም። ስለዚህም ጠቢብ ጳውሎስ እውነትን እንደሚገባ ተናገረ። ኢሳይያስ 63:9 ዕብራውያን 2:10 ይጠቅሳል። ሃይማኖተ አበው 77:13 ራሱ በደሙ አዳነን እንጂ በሌላ አይደለም ይላል። በሩቅ ብእሲሞት አላዳነንም፣ ራሱ በደሙ አዳነን ብሎ ነው የሚናገረው። ወይ በመልአክ አልዳንም፣ በሩቅ ብእሲሞት አልዳንም፣ ራሱ በደሙ አዳነን እንጂ ብሎ ነው የሚናገረው። ስለዚህ ደሙ ነው የሚያድነው። በመልአክ አንድንም፣ በሩቅ ብእሲሞት አንድንም። ይህንን እውነት ልንቀበል ይገባል። ደሙን ልንሰብክ ይገባል። ደሙ ያዳነን ነው። ደሙ ያጸደቀን ነው። ይልቁንም በደሙ ከጸደቅን በእርሱ ከቁጣው እንድናለን እኛ እያለ የመጽሐፍ ቅዱስ ቃል ይናገራል። አዎ፣ ሌላው ሃይማኖተ አበው 71:22 ላይ እኛ ግን የዳንበትን አዳኛችን ጌታችን ኢየሱስ ክርስቶስ የተቀበለውን ሕማሙን በፈቃዱ ስለኛ በሥጋ ያደረገው ሞቱን እናስተምራለን፣ ትንሣኤውንም እናምናለን፣ ወደ ሰማይ ማድረጉንም እናስተምራለን እያለ ይናገራል። እኛ ግን የዳንበትን አዳኛችንን ነው የሚለው። ከሱ ውጪ አዳኝ የለም። ይሄ አዳኝ እያለ ሌላ አዳኝ መስበክ ማለት ምን ማለት ነው? ምን ማለት ጭቅቅት መስበክ ማለት ምን ማለት ነው? ወዳጆቼ ይኸው ይህና ብዙ ማስረጃ ማቅረብ እችላለሁ። እንማማር ከተባለ
አድርሱልኝ ለመጋቢ